እሷ ማናት ያለ ምንም ጥቅም እርዳታ የምትሰበስበው ያን ሁላ ገንዘብ ማለት እያንዳንዱ ነገር ይታወቃል። በእሷ የምትሰራው ስራ ማለት ነው። እኔ ብዙ ሰው አገናኛል ሰፈር ላይ የማይፈልጋት ሰው የለም። አትመጣም ጭራሽ ማለት ገብቶሃል። እና ምንም ነገር ኑሮን ሳይሆን ያስጠላል ሙዷ ማለት ብራዘር። ለዛ ነው። ኦኬ ወንዴ ሰላም ነው? እንዴት ነሽ ሄሉዬ? ሰላም ነው እግዚአብሔር ይመስገን። መብረቁ ወንዴ ጋርድነት ሲሰራ ነው ማውቀው። የልደታ ልጅ ነው እና ስለ ብዙ እነዚህ ሴት አዳሪዎች የእያንዳንዱ መረጃ እሱ ያውቃል። ስለ ደላላዎች ሊባ ስለሚያሻግሩት በደንብ በውስጥ ካወራው ነፍ ጀለሶችን ያስታውቃል። እና ትክክል ነው ወንዴ ማለት ነው። እኔ ዛሬ ስንት ዓመት መሰለህ ማውቀው ወንዴን ሰፈር ውስጥ እኛ ሰፈር የሚመጣል እንዲህ በጋርድነት ዛሬ 20 ዓመት አይሆንም ወንዴ ሰፈራችን ሳይፈርስ 15 ዓመት ምናምን ሳይፈርስ 4 ኪሎ ሳይፈርስ ነው ማውቀው ማለት ነው። 4 ኪሎ ሳይፈርስ ማለት እና ትክክል ነው እሱ የሚናገረው ትክክል ነው። እሷን የሚደግፉት እንዳልክ እነዚህ ሌቦች፣ ደላሎች፣ አሽቃባጮች፣ በቃ አስመሳዮች ምናምን እነሱ እንጂ ትክክለኛ ሀቀኛ ሰው ከስንት አንድ ነው የሚገኘው። በቃ አሁን እንደ ወንዴ ለአቁ ለክሩ የሚመሰክር ሰው ካገኘክ እንደውም እድለኛ ነህ መብረቁ ማርያም። ያ አሁን በተለይ የዚህ ሴትዮ አሁን ምን ትላለች መሰለህ? ሁሉም ሰው እርዳታ ሲሰበስብ በራሱ አካውንት አይሰበስብም። እሺ ማንም ሰው አይሰበስብም። እንዴት የራስን አካውንት ለጥፌ እርዳታ ሰበስባለሁ? አይሆንም። እርዳታ ሲሰበስብ ገንዘብ ተከፍሎኝ አይደለም፣ አንድ ቀን በራሴ አካውንት የሰበስብ ያላቀም ትላለች አይደለ? ያ ማለት እርዳታ ከምረዳቸው ሰዎች ገንዘብ አልቀበልም እንደማለት ነው። የምትፈልገውን ትረዳለች፣ የምትፈልገውን ትሳደባለች። አሃ ስለዚህ ሰው የምትመርጥ ከሆነ የምትረዳቸው እየተከፈላት ነው፣ የማትረዳቸው የማይከፍላት ነው። ይኸውልህ መብረቁ ምን አለ መሰለህ፣ ምን ታደርጋለች መሰለህ፣ መጀመሪያ ቀድሚያ ማለት ነው 300 ሺህ ብር ከፈለግ ከ50 ሺህ ብር ታስገባለህ። በቃ እንደ ብሩ መጠን ማለት ቀድሚያ ማለት ተሰብስቦልህ ምናምን፣ ከዛ በኋላ በራስ አካውንት ይግባለን። ይሄ በቃ ይሄ ሙዷ ነው። በቃ ገብቶሃል? ሙዷ ነው በቃ። እኛ በቪዲዮ ወጥተን ተሰብስበን ማለት ነው ገብቶሃል? እናወራለን፣ ችግር የለም። ዛው አብን ቁጭ ብለን ማለት ቅዳሜ እሱን ቀጠሮ ያዘልኝ ፕሊስ። ምክንያቱም የምዕራፉን የምንዘጋበት ቀን ስለሆነ ቅዳሜ ማንም ሰው ውስጥ ሊደራደርና ሊያስማማ ቢፈልግ ለሀቅ ብቻ ቁም። ኧረ ጀለሰኒ ምንም አይነት አይጠፉም። አሽቃባጭ ይሏል። አሁን ይሄኔ ስንት ሜሴጅ ተልኮልሃል? ኧረ እባክህ ምን ፈልገህ ነው? ታራዳ ልጅ አይደለ ይላል ሙጢ እሷ አይ እኔ አሁን ይሄ ነገር ምንም እንትን የሚለኝ ነገር የለም። መብረቁ አሁን እዚህ ጋር ማለት ያለው ነገር መቆም ያለበት ነገር መቆም አለበት። ገብቶሃል? ያሳዝነዋል እነዚህ ሴቶች ማለት የሚራመድባቸው ሙድ ያስጠላል። የምትሳደበው ስድብ ያስጠላል። ገብቶሃል? እየሰደበቻቸው ነው። ገብቶሃል? ብራቸውን ራሱ የሚረዱት እንትን የሚሉት ማለት ገብቶሃል? ታራምደው ሙድ ያስጠላል። በጣም ይዘገንናል። ገብቶሃል? እንደ አራዳ ልጅ ደግሞ ይሄ ነገር ልታቆም እፈልጋለሁ እኔ ማለት። ስለዚህ ለዛም ነው ብራዘር እና ያሳስብ። እኔ የሚያቀኝ የለም። ቀጡ ብትል መረጃ ምናምን ብትፈልግ የሚያቀኝ ሰው የለም። ገብቶሃል? እኔ የድሮ ጀማል ያሳስብ። ይመሳባሉ ቅዳሜ ያገናኘን እስከ ቅዳሜ ሰፋ ያለ ጊዜ አብሽር። ኧረ አብሽር ብራዘር። አቱን ተነጋገሩ። ትቀበላለህ ከአንተ ወንድዬ? ኦኬ የት ሰፈር ነህ አንተ? እኔ ልደታ። ኦኬ ሀቢባን ታውቃታለህ? ሰፈሯ የቱ ጋር ነው? አብነት ነው ማለት አብነት ሰፈሬ ነው ስለምትል ነው እንጂ አብነት አይደለም። ሰፈሯ የቱ ጋር ነው የምታውቃት? አንዴ ንገረኝ። አብነት በደንብ ነው የማውቃት፣ በደንብ ማለት አምጫትና እዚህ ጋር አምጫትና ነው እኔ ልክ አሁን ልጁን ስማኝ፣ መብረቁን ይልክ ስማኝ። አብነት ወጀብን ማታውቀውም ሰው ወጀብ ሳይከፈት ነው ልጅቷ የወጣችሁ ከሀገር። ግን
መብረቁን ቁጭ ብለህ ወሬ እያወራህ አታሳስተው። ሲጀመር ባሏ የት ነው ያገኘችው? ስለ ባሏ የምታውቀው ታሪክ አለ? ከባሏ ጋርም እንዲነበረች ብለህ የማታውቀውን ሰው መተክ እዚህ ጋር ወሬ አታወራ። አብነት እሷ ሰፈሯ አብነት ሰፈሬ ስለምትል ነው እንጂ የሰማከው አታውቃትም። ልጁን አታሳስተው። በቃ አታሳስተው። እንዲህ ፋራዎች ይሰጧታል፣ ብልጦች ይሰጧታል ምናምን አትበል። ልጁን አታሳስተው። ስለናት በጸሎት አንዴ ወይዬ መብረቁ ቅዳሜ ትክክለኛ አንተም ሀሳብ አትስጥበት። ትክክለኛ መረጃ ካለው ሴትዮዋን ያምጣቸው። ደግሞ የሰፈሯ ልጅ የምትለው የየትኛው ሰፈሯ ልጅ ነው? እኔ ሰፈሯ ልጅ ነኝ፣ ጎረቤቷ። የየትኛው የሰፈራችን ልጅ ነው ተለምኖለት ገንዘብ 300 ሺህ ምኑ ጋር ነሽ አንቺ? ምኑ ጋር ነሽ? እዛው አብነት እዛው ግቢያት አብነት ሲንቀበል አንተ ለምን ሰፈር ትጠይቀኛለህ? ለምን ሰፈር ትመጣለህ? የእሷን ቤት ካወቅከው ከእሷ ቤት አንድ ነው ቤታችን። ስማኝ፣ የእሷን ቤት ካወቅከው መብረቁ ልጁ እየዋሸክ ነው። በቃ ወረዳ ሶስት ከአንተ ወደዛ አታውቃትም። ሀቢባን አይተሃት አታውቅም። ግን ገና ለገና የአብነት ልጅ ናት ስለተባለ ወሬ ይዘህ መተክ እዚህ ጋር ማንነትህ ሳይታወቅ ምንነት ፎቶ ሳይኖርክ ልጁን አታሳስተው። መብረቁ ቤት ብዙ ስራ የሚሰራበት ቤት ነው። አንተ ትክክለኛ የሴትዮዋንም ደግሞ ቢመጡ ሴትዮዋ መረጃቸውን እሷ ያለቻቸውን አካውንት ድምጻቸውን ሀቢባ ስታወራ ስማ በቮይስ ነው የምታወራው። ይሄን ያህል ክፈሉ ስትል አይደለ? የሀቢባ 300 ሺህ ካልከፈላችሁኝ ካላስገባ ብላ ቮይስም ይዘህ ካልመጣ ሴትዮዋን ሰው አሳምነክ ይዘህ ብትመጣ ብትሰባሰብ ማንንም አይሰማትም። ልጁን አታሳስተው። እዚህ ጋር የመብረቁ ቤት ብዙ ስራ የሚሰራበት ስራ ነው። እንዳንተ ዝም ብሎ አንተ አሁን እዚህ ጋር የሆነ የመንገድ የሰፈር ዋይፋይ ይዘህ መተክ እንደዚህ ያልክ ልጁን አታሳስተው። ወንድዬ ባለጌ ሂድ ውጣ። ባለጌ አትሳደብ። እሺ ቋንዴ ወንድዬ ሁላችሁ ጋር አንዴ በቃ ቅዳሜ ያድርሰን ያልነው እኮ ዛሬ ካልተቋጫ ቅዳሜ ያልነው ሴትዮዋ እንድትቀርብና ቤተሰቧ እንዲቀርብ ነው። ልጇ ሊቢያ ላይ ሆኖ ሀቢባ እርዳታ ጥሪ አቅርባላት 300 ሺህ ብር ካልከፈልሽ ብላት እንዳልተሳካ ሴትዮዋ ትቅረብና ትናገር። የምንጠይቀው የሆነ ጥያቄ ይኖራል። ለዛ ጥያቄ መልስ የሚሰጡን አይተን ግራቀኙን አይተን እሱም ልክ ሊሆን ይችላል። ለምሳሌ ልክ አይደለም እንደርሽ ሊሆን ይችላል። አንቺም ልክ ልትሆን ትችላለሽ። ቅዳሜ ነው እናረጋግጠው። እሺ ቅዳሜ እንታገስ። ሐሳብ ያደርግ ያስፈልጋል። እሺ መብረቁ ቴንኪው አመሰግናለሁ። አንተን ግን አንተ አታሳስተው። እኔ ወላሂ ነው የምልሽ። በጣም ከባድ ሰው ነው። ምናልባት አንቺ ትክክል ነሽ፣ እንዳንቺ ሐሳብ እንደዛ ብለሽ ሊሆን ይችላል። ኖ በጣም የራሴ አካሄድ ያለኝ እውነተኛ ነገር ላይ ብቻ ፎከስ ለማድረግ እንጥር። አይሽ ጫፍ ነገር ካለሽ አይኑ መብረቁ እኔ ስማኝ፣ እኔ ከጃጓር ጋር አብሬ ነኝ ያለሁት። ኦኬ ጃጓርን ጠይቀው፣ ከሱ ጋር አብረን ነን ያለ ነው። ሰው አሁን የሚያስገባኝ እሱ ነው። ለምን ሁሉንም ታሪክ ያውቃል። እኔ የምዋሽክ ሰው አይደለሁኝም። ግን እዚህ ጋር አንድ ነገር ልንገርክ፣ ያልሆነ ነገር አንተ ጋር ብዙ ስራ እየተሰራ ብዙ ሰው እንደዚህ እየተከታተለክ ያልሆነ ነገር እንዲህ ሲወራም ይደብራል። አሁን የሎለ ወደ ሆቴል መክሊት ሆቴል ምን ሆቴል በቃ ከየት አገናኛ ያደረገውና እሱ የሚያውቀው በቃ በስሙ የሚያውቀው ልጅቷ ላይ ለጠፈባት ዛሬ እንደነበረች በራሷም ተናግራለች። እኛ ፍላጎታችን እኮ ያን አይደለም። ዛሬ ከተለወጠች መሳላ ብለናል። ምን አገባው እሱ ገና ለገና የአብነት ልጅ ናት ብሎ መጥቶ እሱ ታሪክ ያወራል እንዴ? ይኸውልሽ ከዚህ በፊት ስለምናወራው ኪላ እንደሚያውቃት ስለነገረኝና ታሪክ ሁሉ ቀስ ብዬ ስላልታወቅኩት የግሌ ህይወት ቃል አይደለም። ተናግሬ የገባሁት ፍላጎቴ የነበረው ምንድነው ካልሽ ሰው እንደ መልአክና እንደ አምላክ ነብይ የለም። በውሳት ሁሉም በኔ አደም ነው ያለው። ዝም ብለን የምናምን ሰዎች ጊዜው ከረፈደ በኋላ ነው የምንጋነው እና በተደጋጋሚ ሰዎች ይከሰሳሉ። ግን የከሰሱ ሁሉ ቦታ ይሰጣቸው ይመረጣሉ። አንደኛ ይኸውልሽ አንዱ ሚታሪና አዳምጪ። እኔ ትልቁ ችግር ልንገርሽ፣ እርዳታ ያልታመመ ጤነኛ ሰው ራሱ በእርዳታ ወደ ሀገር ያስገባቻቸው ሰዎች አሉ። ሌላ ያልታመመ ሰውና ችግር ያለበት እርዳታ የሚፈልግ ሲመጣ ታሸማቀቃለች። ሰው መለየት የለበትም። ክስ የሚከሰስ ሰው ሲመጣ የፈለገችው ሰው ደስ ያላትን ትከሳለች። ደስ ያላላትን ከሱ ጎንና ማን ነው የሚነካው ትላለች። እሷ ሰዎችን ትከሳለች። ሰዎች አክብረው ሄደው ይከሰሳሉ። እሷ ስትከሰስ ደግሞ ማን ነው ወንዶ ትልሻለች። ጉዳዩ ምንድነው? ማን ይጠይቀኛል? እኔ በራሴ ኮንፊደንስ አለኝ ትላለች።
በባለፈው በተደጋጋሚ አንድ ቃል ስትናገር ሰማዋት። ገንዘብ እርዳታ የሚሰበስቡ ሰዎች ሁሉም እየተከፈላቸው ነው አለች። እኔ ሀቢባ ጋር ግን በአካውንቴ ለእርዳታ ገንዘብ አሰባስቤ አውቃለሁ አለች። ማን ነው በራሱ አካውንት